ነጮቹ እስከሚስቁ ዳኛ እስከሚስቅ ድረስ ደግሞ የቋንቋም ፐርፌክት ያልሆነ ቋንቋ አይደለም። ከዛ ምንድነው የምትፈልገው ነው ያለችው። ዳኛ ምንድነው የምትፈልገው? ኤደኛ ነው ያለችው። እሷ እኮ ሰራተኛ እኮ ናት። እናትየው እኮ አጠገቧ እሱ ብቻ አይደለም እኔ ልጄን የመጠበቅ መብት አለኝ። ምክንያቱም ከዚህ በፊት ልጄ ባንተ ተቀጥቅጣለች፣ ተደብድባለች። ረሳው እንዴ? ስለዚህ ልጄን የመጠበቅ መብት አለኝ። አጠገቧ ምን መብት አለኝ? እኔ ከፈለገች እኮ እኔ ብቻዬን ስለምፈራ እናቴ እዚህ ቤት ውስጥ ትኖር ካለች እኮ መኖር ይችላል ቤቷ ውስጥ። ይሄን ታውቃለህ? ሰው ጤነኛ ነው እንዴ? ይሄ እኮ የጎረምሳ እኮ ወሬ አይደለም እኮ ያዝን። እኔ እንትን በል የሆነ በቃ ለፈጠን እና ምናምን በልና እናወራ ስልም ምናምን ከሰራ ቪዲዮ አይ ስለዚህ ቆይ አይ እናትየው ጋራ ስለተጣላ ልጆቹና እናትና ልጆች ይለያዩ ሚሊ መስታን በኔ ተነሳ ሁለቱን ወይስ አንቺና እናትየው ጋር እንዳትቀርቢ ሚሊ መስታን እንዴ ለምንድነው በራስ ላይ እንደዚህ እንዲቀለድ የምታረገው? ምንድነው ስትወጣ የተባለው ሰምታ እናንተ ማለት ነው እንደ ፋሚሊ ስለሆነ ጸብ ይቁም ብላለች። ግን ወዲያውኑ ዩቲዩብ ላይ መጥተህ ጸብ ነው የሰራኸው። ስለዚህ ጠይቃለሁ ምንድነው ያለች የፋሚሊ ዋናዋ የፋሚሊ ጠበቃ ምንድነው ያለች? አንተና እናትየው ጋርና አንተ ጋር ያለውን ጸቡን አቁሙ ከአሁን በኋላ አይደል ያለች? ወይስ የጀርመንኛ ችግር አለ? ቋንቋ አስተርጓሚ ማምጣት እኮ ነው። ልብስ መልበስና እኮ ቋንቋ ማውራት እኮ ይለያያል። እኛው በስንት ዓመት የኖርነው እንኳን እኮ ይሄ እኮ የፍርድ ቤት ቋንቋ ነው። ችግሩ እንኳን እኮ የፍርድ ቤት ቋንቋና ይሄ የስትሬት ቋንቋ እኮ አንድ እኮ አይደለም። ቢሆን እኮ ልጆቼ ላይ እንዳትደርስ ምናምን ብሎ ኦኬ የትኛው ዳኛ ነው ያለ? የትኛው እንዳትክድ ግን እዛው ፍርድ ቤት ነው አይደል የተባለው? ኦኬ አንተ ነህ እንደዛ የተባልከው። ከአሁን በኋላ በፈለክበት ሰዓት በፈለክበት ቦታ መጥተህ የልጆችን እናት ኮንትሮል አደርጋለሁ በፈለኩበት ሰዓት እመጣለሁ እንድትል አይቻልም ተብሎ ፍርድ ቤቱ ለዚያው ሌላ ቀጠሮ እንዳይያዝ ጭምር መጀመሪያ ቤት ምንድነው የተባልከው? ምንድነው ያልከው? ቤት አለ ስትባል የለኝም። የት ነው ያረፍከው ስትባል መንግስት የሚያሳርፈኝ መንግስቴ እንትኖች ምንድነው የሚባለው እዛ ነው ያረፍኩት። ስራ የለኝም። ኢቭን ዩቲዩብ እያለ ያንን ራሱ እኔ እዛው ፊት ለፊት ነበር ዩቲዩብ አለው ምንድነው ግን እሷ ግን አላለችም። እኔ ምን አይነት ሰው እንደሆነች አንተ እዚህ ታሳድደናለህ በማንም እሷ ያንን እንኳን ፍርድ ቤት ላይ እንኳን ዩቲዩብ አለ እንኳን ስትባል የለም ያለ ዝም ምን ያለችው እዚህ እየሰራክ የምትበላው ማለት ነው። ይኸው ለአንተን ላለመጉዳት ሸቅሎ እስከ $10,000 አይሆንም እንዴ? እሱስ ስራ አይደለም? ለምን ልጆች አሳድግ እንዳትባል ክፈል እንዳትባል ነው ካርከው። እዚህ ጋር ግን መጥተህ ምንድነው የምትለው? እኔ እንደዚህ ግን በልጆቹ ግን እየሸቀልክ ገንዘብን ኢትዮጵያ ለምን አትከፍልም ለልጆቹ ለቀለብ? እዚህ የተመዘገብከው ስራ የለኝም ብለህ ነው አይደል? ገና ስራ ፈልጌ ምን ብዬ ገና ተምሬ ምናምን ዩቲዩብ እየሰራ አይደለም እንዴ? እኮ በአንተ ሽፍራክ እኮ ነው እኮ እንኳን እሱ አይደለም እዚህ የተዘፈዘፉት ራሱ እዚህ ሄደክ በስነ ስርዓቱ ተምረህ እንትን ካላልክ በስተቀር ራሱ በጣም ከባድ ነው የሚሆነው። ደግሞ ሞር ለማስረዳት በጣርክ ቁጥር ሞር ለማዋሸት በጣርክ ቁጥር
እነዚህ ክራይም ስፔሻሊስቶች ናቸው። በዛ ላይ ያጠኑ ናቸው። እውነቱን ተናግሮ የመሸበት ማለት እዚህ ሀገር የሆነ ነገር ነው ካሉ ሰርቃል ካሉ አሁን ማለት ያለበት ምክንያቱም መስረቅን የሚነግሩ አጣጥተው ነው። ዝም ብሎ ይሄ የኢትዮጵያ ሳታጣራ የሚባል ነገር የለም። ይሄ ስም ማጥፋት ግን በዚህም አሁን ታቆመዋል። እንዴት እንደምታቆመው አሳያለሁ። ያወራው እሱ ነው። ወጥቶ እስካወራ ድረስ እኛም ደግሞ ላወራበት ደግሞ መልስ እንሰጠዋለን። እኔ በበኩሌ እሰጠዋለሁ። አያርፍም እንዴ? የሆነውን እንኳን ቢያወራ እኮ ችግር የለውም። ፍርድ ቤት ላይ እንዲሆነ ችግር የለውም። አሁን እኮ እያለ እኮ ውሸት እኮ ነው እያወራ ያለው ውሸት። ይሄ በቃ ብር ለማግኘት ተከለከለች ምናምን ነገር that's false information። ተጠይቋል። thank you guys ተጠይቋል። እኔ ቆሜ አስተርጓሚ ትፈልጋለህ ይባላል። እንዴ ነው ያለው? አላልኩም የሆነ ፍርድ ቤት እንኳንስ ቋንቋን ለማያውቁት ቋንቋን ለሚያውቀው ራሱ ያስደነግጣል። ኦፍ ኮርስ ፍርድ ቤት ስለሆነ ማለት ነው። ከዛ ላይ ደግሞ የተሄደው ለሌላ ጉዳይ የተወራው ሌላ ጉዳይ ነገሩን ጥምጥም መጀመሪያውን እኮ ማድረግ እኮ ይቻል ነበር። በስነ ስርዓት እኮ ማድረግ ይቻል ነበር። እኔ እንደፈለክ ትችላለህ፣ እንደፈለክ መሆን ትችላለህ ምናምን ብለው ሲገፋፉት እውነትም እንደፈለገ የሚሆን መስሎታል። ያ ወደ ፍርድ ቤት እንዳይሄድ ብዙ ሰው ለፍቷል፣ ብዙ ሰው ጥሯል። እኔ ራሴ ያን ነገር አልፈለኩትም። እንዲያውም ጠበቃዬ ሳናገራት ለምን ነው የቆየችው አለች። አይ በእኛ በሀገራችን እንትን ጓደኞች ምናምን መጠየቅ አለባቸው። የት ነው ዘር እንደ ደገ ሳምሪ ዘር እንደ ደገ ምን ሀገራችን ነው እንደዚህ አይነት ባህሪ ያለው እንዴ ያለችው። ምክንያቱም ራስሽ ነሽ ጥፋተኛ። ከዛ በኋላ እሷ እንትን ስትናደድ አየቻትና ራስሽ ነሽ ጥፋተኛ አለቻት። ጥፋተኛ ራስሽ ነሽ። እንደ ፈርስት ላይ መምጣት ነበረብሽ። ምን አለማመጥሽ ነው ያለቻት። ከዛ ላይ ደግሞ እንትን መጨረሻ ላይ እኮ ነው እሱንም በእኔ እኮ ነው እሷ እኮ አልፈለገችም እኮ እሱንም ሆብዬ ነው እኔ አንድ አይደለም ሁለት ተጠበቃ ነው ያስኩት። ሁለት አንድ የግል አንድ መንግስት ምክንያቱም ስለማላምን እኔ መቼ ገባሽ አንቺ? ሲጀመር ለምን ምገባው ጠበቃ ይላኩኝ አይደል? ለምን ምገባው ለምን ምገባው ልጆች ጥጌልኩ ልጆች አንደኛ መግባት አይችሉም። ከዛ ላይ የተጫጫዋንም ነበር። ስለዚህ ይሻቸው ወጣው። እኔ ከፈለኩኝ እኮ እንዳለ ወረቀቱ እኮ ይደርሰናል እኮ በጣም እናንተ ይሄ ኢትዮጵያ አይደለም። የተናገራችሁት ነገር በሙሉ ሪካርድ ነው የሚሆነው። ጠበቃው ሲያወራ፣ ዳኛው ሲያወራ፣ ተከሳሽ፣ ከሳሽ፣ የመንግስት ሰዎች እኮ ቁጭ ብለዋል ሲያወሩ ሪካርድ ይሆናል። ካሜራ አለ፣ ሁሉ ነገር አለ። መካድ አትችሉም። ምክንያቱም ነገ ዳኛውን እንኳን ይግባኝ ብትጠይቁ ፍርዱ ትክክል አይደለም ብትሉ ዳኛው እኔ በዚህ መልኩ ነው የጠየቁት፣ በዚህ መልኩ መልስ የሰጠኝ፣ በዚህ በኩል ደግሞ እንትን ብዬ ይሄን ፍርድ ሰጥቻለሁ ነው የሚለው። ይሄ እኮ የቀበሌ ሸንጎ እኮ አደረጉት እኮ የቀበሌ ሸንጎ ቶታሊያችን ብልያት የኔ ወንድም አጠገባችን የሚቆም ሰው የለም። እንደናንተ ናችሁ የምትቆሙት። ስትቆሙ ደግሞ እውነትን ይዛችሁ ነው የምትቆሙት። እውነትን ታመጣለህ፣ እውነቱ ይፈረድላል። ዳስጌትም ኪንደር ስለ እናንተ አይደለም ስለ ልጆች ነው። ምክንያቱም ልጆች በተፈለገበት ሰዓት እንዲህ የተነሱ ወደዛ የተነሱ መቀመጥ የለባቸው። ይሄ ነው የኛ ዋናው እዛ ጋራ
ስለ ሆድም አይደለም፣ ስለ ገንዘብም አይደለም፣ ስለ ታይም፣ ስለ እናትየው ታይም፣ ስለ ልጆቹ ታይም። ያ ስለ ልጆቹ እንዴት አድርገው ነው መማር የሚችሉት በሰላም ከናንተ ጭቅጭቅ ውጪ? ያ እንዴት አድርገው ነው ልጆቹ መኖር የሚችሉት? ሴቭ የሆነ ላይፍ ቫኬሽን ቢሄዱ ያ ዊኬንድ የቱ ጋር ማን ጋር እንደሚሆን በፈለጉበት ሰዓት ሳይሆን በተመቻቸ ሰዓት ፕላን ተይዞ አባትና እናት እንዴት ነው የሚያገኛቸው? እናት የሆነ ፕላን ስትፈልግ ከልጆቿ ጋር እንዴት ነው የምትሄደው? ያ የሆነ ቦታ ስትሄድ አይቻልም እንዳትባባሉ። አንተም የፈለክበት ቦታ ስትሄድ አይቻልም እንዳትባባሉ። ሁለታችሁ በህግ እንድትሄዱ አሜን። ያ ነው ይሆን ህግ አለ፣ ህግ ይፈርዳል። እኔ እዚህ ጋር ቁጭ ብዬ እግዚአብሔር ያያል። በነገራችን ላይ የእውነት አምላክ ያያል። እዚህ ጋር አባት ብሰራ እናት አያት ብሰራ አምላክ ያያል። የእጃችንን ነው ሁላችንም እናገር የእጃችንን ነው። ብዙ ሰዎች እያዩ ነው ማን ጋር እንደነበረ ማን እንዳማረበት ምን ያለው ጥል እንደነበረ። ትናንትና ግን ያሳዝናል፣ ያስለቅሳል። ግን it's okay ለደሃ አንድጣት ፍርቁ ናት አለ። እኛም እኮ እዚህ ጋር ሚዲያ ላይ ወጥተን እኮ ሽንኩርት መክተፍ እኮ አቅቶን አይደለም። ያን አባትነት፣ ያን እናትነት፣ ያን አያትነት ነው ውጤት ፊት ላይት ሰላም፣ ፍቅር፣ ደስታ የልጆችን እድገት የሚያሳየው እዛ ላይ አየነው እኮ። ካቀማመጥ ራሱ እኮ እንዲህ ልክ በቃ ጉሊት እንደዚህ ብሎ የሚቀመጥ ለምን ስሽሽ ልጅ እኔ ጋር ሲቀመጡ እንዲህ ብለው ነው የሚቀመጡት። ምክንያቱም ፍሪደም ቪዲዮ ላይ እኮ ሁሉ ነገር እኮ እያስጠናን ነው። ሁሉ ለኛ እኮ ጥሩ እኮ ነው ቪዲዮ ላይ መታየት ጥሩ ነው። ለዚህም መሰለኝ ያሸነፍ ነው። ሳይኮሎጂ ነው ልጆች የሚታዩት እንዴት እንደሚያወሩ ከቤተሰብ ጋር ድምጻቸው እንዴት እንደሚያወሩ እንዴት ፍሪ እንደሚሆኑ እንዴት ሰላም እንዳላቸው ሌላው ተሲያወሩ ይሄ ራሱ Yeah.